ይኸውልህ ብራዘር፣ እኔ ጨዋታውን ልጫወት ሳይሆን ልቀይር ነው የመጣሁት። ንቃተ ህሊና ወደ ሀገሩ ሲገባ የጀግና አቀባበል ተቀበሉት። ከህፃናት እስከ ባለስልጣናት ንቃተ ህሊና ወይም ዮሐንስ ምስክር ከህዝቡና ከባለስልጣኑ በርካታ ሽልማቶችን ተሸለመ። ባለፈው ከጆን ጋር የኤምኤምኤ ፋይት አድርጎ በአንድ ደቂቃ ውስጥም የተሸነፈው ንቃተ ህሊና በትውልድ ቦታው ቦንጋ ከተማ የተደረገው ደማቅ አቀባበል ከቦንጋ አስተዳደር 500 ካሬ ሜትር ከከፋ ዞን አስተዳደር 300 ሺህ ብርም የገንዘብና የብር ስጦታ ተበርክቷል። ጆን አለ ንቃተ ህሊና የቦንጋ ማህበረሰብን በተቀበሉት አቀባበል አይቶ ህዝቡን አድንቋል። ለእሱም ታሪክ ሰርታል፣ ከአንተ ብዙ ይጠበቃል፣ በደንብ እንደምታኮራቸው አምናለሁ፣ ህዝብህን አኩርታል በማለት አክብሮትና አድናቆቱን በፔጁ መልእክት አስተላልፏል። የህዝቡን አስተያየት ይሄ ጅማሮ ነው። በጣም ትልቅ ተነሳሽነት ነው ልቤ ላይ የጣላችሁ፣ ትልቅ ኃላፊነት ነው የሰጣችሁ። አሁን በዓለም አቀፍ ደረጃ በጣም ራሴን አምጥቼ ጠንክሬ ወደፊት እንሄድ የእናንተ ፍቅር በሚገርም ኃይል እየገፋኝ ያለው ቃል እገባላችኋለሁ። በትልቅ ደረጃ በዓለም አቀፍ ሜዳ ጠብቁኝ፣ አኮራችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ንቃተ ህሊና ቦንጋ ማህበረሰብ በሙላ ያረጋችሁለትን አቀባበል አይቻለሁ። በጣም አሪፍ ነበረ። no matter what the outcome ንቃተ ህሊና ታሪክ ሰርተሃል። you should be proud of yourself። ህዝብህን አኩርተሃል። ስምክ in the history books forever ይጻፋል። ከዚህ በኋላም ካንተ ብዙ ይጠበቃል። so put your chin up and show the world who you really are. and the people of Bonga, take care of your warrior። በደንብ አድርጋችሁ ተቀበላችኋል። በደንብ ተንከባከቡት። በደንብ አድርጎ ያኮራችኋል። this is just the first of በጣም ረጅም የሆነ ታሪክ። there you go። በጣም ነው ማከብራችሁ። እስካሁን ብዙ ሰዎች ጋር ተዋውቂያለሁ፣ ብዙ ሳንቲሞችን ሰብስቤያለሁ። ከጎኔ የነበራችሁ ሰፖርት ስታደርጉኝ የነበራችሁ ሰዎች በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በጣም ስሜታዊ ሆኛለሁ። በጣም ድል አድርጌያለሁ። አሸናፊ ነኝ። ደስ ይለኛል። ከዚህ በኋላም አረጋለሁ፣ ብዙ ፋይቶችን አረጋለሁ። ትልቅ ተስፋ አለኝ። ትልቅ ተስፋ ያለኝ ደግሞ ከየት እንደተነሳው ስለማቅ ነው። እና ልነግራችሁ የምፈልገው ምንድነው፣ እኔ ቤቱን አሳያቸው። ይኸው እዚህ ጋር ነው ተወልጄ ያደግኩት። እቹትና እናቴ የተነሽ ባዩ የኔ እናት ምስክር አበበ ከኔ ጎን ነው ያለው። እዚህ ተወልጄ እዚህ አድጌ ብቻዬን ተጣጥሬ ይኸው ቤቱ ከአፈር ነው የተሰራው፣ መሬቱ አፈር ነው። ቲቪ ራሱ የለንም። ይሲ ምንድነው ከዚህ ማሳየት እንፈልገው የፈለግነውን ነገር ማድረግ እንችላለን ብዬ መድረክ ላይ ወጥቼ ደረቴን ነፍቼ ሳወራ ከየት እንደመጣው ስለማቅ ነው። መንገድ ላይ ሲሄድ ደረቴን ነፍቼ የሚሄደው ከየት እንደመጣው ስለማቅ ወዴት መሄድ እንደምችል ያሳየኛል አምሮዬ። ስለዚህ በጣም ነው የምወዳችሁ። ለአሸናፊው ለጆኒስ ሽልማት አይገባውም ትላላችሁ? ይህ ቪዲዮ የክብር ጥሪ ለጆኒ ለማድረግ ነው። የቦንጋው ንቃተ ህሊና የተደረገው ደማቅ አቀባበልና ስጦታ ለጆኒስ አይገባውም ወይ ስል ጠይቃለሁ። የቦንጋ ህዝብ ለንቃተ ህሊና ያደረገው አቀባበል የሚደነቅ ነው፣ የልጁም የሚገባው ነው። በመሬት ስጦታና በ300 ሺህ ብር የታጀበው ያማረ አቀባበል ህዝባችን ለሚወዳቸውና ለሚያከብራቸው ልጆቹ ያለውን ፍቅር በግልጽ ያሳየበት አጋጣሚ ነበር። ግን ደግሞ ጆኒን እናስበው። በአዲስ አበባ ተወልዶ ያደገው በአንድ ደቂቃ ውድድር በብቃቱና በቆራጥነቱ በበቃ አሸንፎ የወጣው ጆኒ የብዙዎቻችንን ልብ የገዛ ወጣት ነው። ጆኒ ላሳየው ተስጦና በራስ መተማመን ምን አይነት ዕውቅናና ሽልማት ሊሰጠው ይገባል ትላላችሁ? የእርሱ ሐሳብ ምንድነው? የአዲስ አበባ ከተማ አስተዳደር እንደ ቦንጋው ሁሉ ልዩ ዕውቅና ሊሰጠው ይገባል የሚሉ ሐሳቦች የተነሱ ይገኛሉ። የንግድ ተቋማትስ ለዚህ ተምሳሌት ለሆነ ወጣት ድጋፍ ሊያደርጉለት አይገባም ትላላችሁ? ጆኒ የሚገባው ትልቁ ሽልማትስ ምንድነው የሚል ሐሳብ አላችሁ? ሐሳባችሁን ኮሜንት መስጫው ላይ አስቀምጡ፣ ሜንሽን አድርጉት። ጆኒን ክብር ይገባዋል። የሜሪናችን የአዲስ አበባ ወጣቶች በስፖርታዊ ጨዋነት ላሳየው ክብርና በስፖርቱ ላይም ላሳየው ከፍተኛ ብቃት ሽልማት ይገባዋል።
አንድ ግለሰብ የተናገረውን ከአይምሮ ውስጥ ይመላለሳል። እስቲ ለእናንተ ላጋራችሁ፣ አስተያየታችሁን በኮሜንት ግለጹልኝ። አንድ የቦንጋ ወጣት ተሸነፈ ተብሎ ያውም በአንድ ደቂቃ ቦታና ቤት ሲሸለም፣ ያውም የአዲስ አበባ ወጣት ግን እንኳን ሽልማት ጠርታ እንኳን ቢሮ ውስጥ አላመሰገነችውም። ለዛ ነው አዲስ አበባ ወጣት ተወካይ የለውም። ወጣቱ ፈዞ አፈሙዝ ተጠምዶበት እንዳይናገር አፉ ተዘግቷል። አዲስ አበባ ስትሆን አትወደድም። እንኳን ጆን ሚስ ወርልድ ኢትዮጵያ አዲስ አበባ ልጅ ናት፣ አልተሸለመችም። ለዚህ ንቃተ ህሊና ማሳያ ነው። ሀገር ሲኖር ተሸንፈ እንኳን ትከበራለ፣ ትሸለማለ። ለዛ ነው ጆንን አስተዋሽ አጣው። ፕሊስ አስተባብረን ለጆን ትልቅ የስልጣና ቦታ እናመቻችለት የሚል መልእክት አስተላልፏል። እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት ግለጹልኝ። ሐሳቤን በዚህ ቋጫለሁ። በቀጣይ ፕሮግራሜ የፋይቱ ፕሮግራም አዘጋጅ ጌች ተቃውሞ ገጠመው። ከሴዶ ማርሻል ጋርና ማስተር ሀገረ ሰላም ጋር ጌች ተጋጨ። ጌች 7 ሚሊዮን ብር ለግጥሚያ ፋይት ቀረበለት። እሱስ ምን ምላሽ ሰጠ? ነገ አቀርብላችኋለሁ። የዘወትር ምርጫችሁ ሊዲያ ፍቅር ዩቲዩብ ቻናል ይሁን። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። ክበሩልን። እናመሰግናለን። ትኩስ ዜና ስትፈልጉ ሊዲያ ፍቅር ዩቲዩብ ቻናል ይምረጡ። ክበሩልን። እናመሰግናለን።